السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد، ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት የዛዱል መዓድ ፈታዋን ዛሬ ከምናያቸው ጥያቄዎች የመጀመሪያው እውን ነጃሺ ወይም አስሐማ በርግጥ ሰልሟልን? ለመስለሙስ መረጃ አለን? نعم في الصحيح عن النبي صلى الله عليه وسلم أنه صلى على النجاشي وكبر عليه 4 كل كان لا عندهم يتاي تهاي قلت بلو يميتاي መረጃ ነው። ነጃሺ በሞተ ጊዜ ነጃሺ በሞተበት ቀን ላይ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ሐበሻ ላይ ነጃሺ ሞቷል እንስገደበት ብለው አሰገዱ፣ 4 ተክቢራም አደረጉበት ይላል። ይሄ ضعيف ነው ምናምን ብለህ መከራከር ማስችልበት ሶሒህ ውስጥ ያለ ሐዲስ ነው። የነቢ ሙዕጂዛም ጭምር ነው። ዛሬ ሞተ ነው ያሉት። ከሐበሻ እስከ መዲና ብዙ 100 ኪሎ ሜትሮች ናቸው። ያን ሁሉ አቋርጦ በዛው ቀን በሞተበት ዕለት ደርሷቸዋል። ነቢ ያሰግደውበታል። ሙስሊም ያልሆነ ሰው ላይ በኢጅማዕ አይሰገድም። ይህ ብቻም አይደለም፣ እጅግ በጣም በርካታ የሲራ የሐዲስ መዛግብቶች ላይ የሰፈሩ የነጃሺ ታሪኮች አሉ። ሙሃጅሮችን በአክብሮት የተቀበለ ሰው ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐበሻ ላይ እሱ ዘንድ ማንም የማይበደል የሆነ ፍትሃዊ የሆነ ንጉሳል ወደ እሱ ጋር ሂዱ ብለው ነብዩ ልከዋል። ፍትሃዊነቱን ሰሐቦች በተጨባጭ አይተዋል፣ መስከረዋል። ኡሙ ሰለማ፣ ጃዕፈር፣ ሌሎች ታላላቅ ሰሐቦችም እዚህ ቆይተዋል። ወደ መካ የተመለሱ አሉ። ረጅም ጊዜ ኖረው ወደ መዲና ይሄዳሉ። አብዱላህ ኢብኑ መስዑድ፣ አዙበይር ኢብኑ አልዓዋም የተወሰኑ መሰል ሰሐቦች ረጅም ጊዜ ቆይተው ማንም ሂዱ ብሎ አባሯቸው ሳይሆን በራሳቸው ጊዜ በቃኝ ብለው የተመለሱ አሉ። ተመቻችተው እዛ ሲኖሩ የመካ ሙሽሪኮች እኛ እዚህ አሰቃይተን እንደወጣናቸው እሱም ሊያወጣቸው ይገባል ብለው ሰላማቸውን ለማደፍረስ ቀድመው ተመካክረው ስራቸው ስኬታማ ይሆን ዘንድ ጉቦ ይዘው መጥተዋል። ነጃሺ በጣም የሚወደው ስጦታ ምን እንደሆነ ማጣርተው ሊጦ ነበር የሚወደው ተብለዋቸው ብዙ ቆዳዎችን ይዘው መጥተዋል። ለሱ ብቻ ሳይሆን በሱ ስር ላሉትም ጭምር አስቀድመው ደግሞ የተንኮል ስራ ሲሰሩ ለነጃሺ ስጦታ ከመስጠታቸው በፊት በሱ ስር ላሉ በግቢው ውስጥ ለሚኖሩ ለሚያማክራቸው ዙሪያውን ለሚያጅቡት የሃይማኖት መሪዎች አስቀድማችሁ ስጦታቸውን ሰጧቸው፣ ለምን እንደመጣችሁ ንገሯቸው፣ ደግሞም አንድ ቤት ስራ ስጧቸው ብለዋቸው። እነዚህ ሰዎች የአያቶቻቸውን ሃይማኖት ለቀዋል። ወደ እናንተ መጥተው ደግሞ ከእናንተ ሃይማኖትም አልተቀላቀሉም። አዲስ ነገር ነው ይዘው የመጡት። ስለዚህ ነገ ንጉሱን ልናናግረው ነው። ወደኛ መልሳቸው፣ እነሱን የምናውቀው እኛ ነን፣ አሳልፈህ ስጠን ልንለው ነው። እናንተ በአንድ ድምፅ አው ይመለሱ በሉ ብለው ሴራ ሌሊቱ እሺ ብለው ተስማምተው በማግስቱ የነጃሺ ሀዲያ ታላቁ ሲሰጥ ጉዳያቸውን ሲናገሩ ቀደም ሲል ሆዳቸው የተሞሉት አዎን የተከበሩ ንጉሥ ሆይ ይመለሱ ብላ ነብዩ ሰለላሁ ዐለይሂ ወሰለም ሂዱ ወደ ሐበሻ እሱ ዘንድ ማንም አይበደል ፍትሃዊ ንጉሥ አለ ያሉት እዚህ ጋር ታይቷል። በጭራሽ ከነሱ አንደበት እነሱ ያሉትን ሳልሰማ አልመለሳቸው መምጧቸው። ዐምር ኢብኑ አልዓስ ኋላ ላይ የሰለሙት በዛ ቀን በዛ ወቅት ከዚህ ሸሽተው የሄዱ ሰሐቦች ነጃሺ ፊት ቆመው መናገርን እንደምጠላው ነገር አልነበረም ብለው ሐቁ እንዳይወጣ ማለት። በዛ ቀን በዛ ወቅት ከምንም በላይ መጠላው ነገር ቢኖር እነዚህ ተሰደው የሄዱ ሰሐቦች ነጃሺ ፊት መቆማቸውን ነበርና መጠላው ብዙ ሙከራ አደረኩኝ ግን አልተሳካም። በጭራሽ ከነሱ ሳልሰማ አሳልፌ አልሰጥህም ብለው እሺ ተብሎ መጣው። ምንድነው እናንተ የያዛችሁት አቋም ሃይማኖት? የህዝባችሁን የሀገራችሁን ሃይማኖትም ትታችኋል። ክርስትናም ውስጥ አልገባችሁ፣ አይሁዲያም ውስጥ አልገባችሁ። ምንድነው ሲሏቸው ጃዕፈር ረዲየላሁ ዐንሁ አርዳ ታዋቂውን ንግግራቸውን ተናግረው እኛ ዝምድናን እንቆርጥ ነበረ፣ ደካሞችን እንበድል ነበረ፣ የሞተን እንበላ ነበረ፣ ሐራም የተባለ የተከበረን ነገር ሁሉ እንዳፈር ነበረ፣ በዚህ በአላህ እናሻርክ ነበረ። በዚህ መሃል አላህ ተባረከ ወተዓላ ዘሩን ስሩን የምናውቀው ታማኝ የሆነን ሰው ወደኛ ላከ። ዝምድናን ቀጥሎ አለን፣ ሐላልን ብሎ አለን፣ ሐራምን ከለከለን፣ በአላህ ማሻረክን ከለከለን።
ይሄኔ ወገኖቻችን ወሰን አለፉብን፣ በደሉን ካሉ ሰዎች ሁሉ መርጠን ወደ አንተ መጣን። ነቢያችን ሰለላሁ ዐለይሂ ወሰለም ሂዱ ወደሱ ማንም እሱ ዘንድ አይበደልም አሉን ሲሏቸው ሂዱ ሀገሬ ላይ በሰላም ኑሩ ማንም አይነካችሁም አሏቸው። ከመካ ተነስተው ስንትና ስንት ስጦታ ጭነው የመጡ ጉቦ የከፈሉ ሰዎች ሀገራ ሲገባቸው ሌላ መንገድ ፈልገው ሁለት ዋና ሰዎች ነበርና የመጡት። እንግዲያውስ ነገ ትልቅ ስራ እሰራለሁ እዛው ከፊት ለፊቱ ሳይወጡ እንዲገድላቸው የሚያደርገን ነገር ነግረዋለሁ ብሏል። ምን ተነግራለህ ሲለው ጓደኛው እናንተ የምታመልኩት ዒሳን እኮ እነዚህ እነ ጃዕፈር እነዚህ ሙስሊሞች አብድ ነው የሚሉት ባሪያ ነው የሚሉት እለዋለሁ። ይሄን ካልኩኝ ለቅጽበት እንኳን ቆም ብሎ ያስሙ ወዲያው ነው የሚገድላቸው ብሎ ሲል አንደኛው አብሮት የመጣው ሰው ትንሽ ረሕማ ነበረውና አታድርግ እነዚህ እኮ ምንም ቢሆን ወገኖቻችን ናቸው ይሄንማ ካልከው ይገድላቸዋል አይቀርም ብሎት ይሄን ወስኖ በማግስቱ እሱ ጋር ሄዶ አዩሃል መሊክ እነዚህ እኮ ሰዎች አንተ የምታመልከውን ጌታን ዒሳን ባሪያ ነው ይላሉ ባለ ጊዜ አስመጣቸው ብሎ ትናንትና ሂዱ ተብሎ በደስታ ተሞልተው ሄደዋል። ያኔ ግን ሲመጡ በጣም ምድር ጠባቸው ተጨናንቀው መጥተዋል። ነገር ግን የሙእሚኖች መለያ ሹራ ነው። ሹራ አድርገዋል። ምን ይሻላል ብለው ሁሉም የተስማሙበት ነብዩ ያሉንን እንላለን ሌላ ምን ጨምረው ነገር የለም እናምንበት ነው። ጃዕፈር ፊት ለፊቱ ቆመው እንዴት ትላላችሁ ምንድነው አቋማችሁ ሲሏቸው ነቁሉ ፊህ ማ ጃአና ቢሂ ነብዩና ነብያችን መሐመድ ያለልን ነው በዚህ ዙሪያ የምንለው ምንድነው የሚለው እሱ ሲሏቸው ሱረቱ መርየም ውስጥ ያለውን በተገሎ ነቁሉ አነሁ የአላህ ተባረከ ወተዓላ ሩህ ነው። የተኛውም የሰው ልጆችን አላህ ሲፈጥር የሚዘረባቸው ሩህ መሃል አንዱ ሩህ ነው። ነገር ግን ያለ አባት ድንግል ከሆነችዋ መርየም የተወለደ ነው ነብይ ነው እንላለን ብላ ይሄን የነጃሺ ከመሬት ላይ ትንሽዬ በናኝ ነገር አንስተው ዒሳ እናንተ ካላችሁት እቺን እንኳን መታከል ያለፈ አይደለም ይሄው ነው ዒሳ ብላ የኔ ከነጃሺ ግራ ቀኝ የነበሩ ቄሶች መንጫጫት ይዘዋል። ነጃሺ ወደ እነሱ ዞር ብለው ብትንጫጩ ይሄ ነው ዒሳ ብለዋቸዋል። ከዛ በኋላ ነው ሄዱ ሀገሬ ላይ በሰላም ኖሩ እናንተን የነካ ዕዳ ውስጥ ይገባል እናንተን የነካ ዕዳ ውስጥ ይገባል ብሏል። ዙህሪ እንዳሉት ረሂመሁላህ ተዓላ ነጃሺ የሆነ ጊዜ ላይ ተቀናቃኝ ገጥሟቸው አንዳንድ ዘገባዎች ላይ እነዚሁ ሰዎች ራሳቸው ነጃሺ ሐቁን ሲናገሩ ዒሳ ይሄው ነው ሌላ አይደለም ምክንያቱም እነሱ የአላህ ልጅ ነው ጌታ ነው ብለው ነበር የሚያምኑት የሚሰብኩት ዒሳ ግን ይሄው ነው እናንተ እንዳላችሁት ነው የአላህ ልጅ ሳይሆን የመርየም ልጅ ነው ባሉ ጊዜ ተቆጥተው የወጡ ቄሶችና አንዳንድ ሰዎች ነበሩ። እነሱ ወጣ ብለው ተደራጅተው ነጃሺ ላይ አመጽ ቀስቅሰው ነበር። ኡሙ ሰለማ ረዲየላሁ ዐንሃ እንደዛ ቀን የፈራንበት ያዘንበት ቀን የለም ይሄኛው ነጃሺ ተሸንፎ ሌላ መሪ መጥቶ ሐቃችን ላይ ተጠብቅ ይችላል ብለን ሰግተን ነበር። ነገር ግን ነጃሺ ሲሄድ ደብዳቤ ጽፎ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ብሎ ለነጃዕፈር ከተሸነፍኩኝ ሌላ ሰው መምራት ከያዘ ይሄው የምትጓዙበት ጀልባ ብሎ አዘጋጅቶላቸው የጻፈውን ደብዳቤ ደረቱ ውስጥ አድርጎት ነበር ይሄደዋል ብለህ ነበር ነጃሺ ረዲየላሁ ዐንሁ ወአርዳ ደርሶ ቀጥታ ጦርነት አልጀመረም። እናንተ ምንድነው እኔ ላይ ያላችሁ ተቃውሞ እስከዛሬ በሰላም በጥሩ ሁኔታ ሰመራችሁ አልነበርኩም? አዎ ታዲያ ምንድነው እኔ ላይ እንድታምፁ ተገንጠላችሁ እንድትወጡ ያደረጋችሁ ሲሏቸው ፋረቅተ ዲነና ይሄን የፈለኩት ከቅሳው ፋረቅተ ዲነና ከዲናችን ተለይተህ ወጥተሃል አንተ እነዚያ ስደተኞች ስለ ዒሳ የተናገሩትን አዎ ትክክሉ ይሄ ነው ብለሃል። ይሄና ሌሎችም በርካታ ደሊሎች አሉ። በሉ የዚሁ ሀገር ሰዎች በሚኒስትር ቢሮ ደረጃ ሁሉ የሚሰሩ ሰዎች ይሄን ያውቃሉ። መረጃ ፈልገው መጥተዋል። መረጃዎችን ወስደዋል የሚያምኑበት ነገር ግን ሐቂቃዎችን መቀየር ሲፈልጉ ጭራሽ ሐበሻ ላይ ነጃሺ የሚባል ንጉስ ሙስሊም ንጉስ አልነበረም ይለዋል እንጂ ለራሳቸው ሊጠቅማቸው ሲሆን ጊዜ መተው መረጃ ይወስዳል። እንዲህ አይነት ጥናት የሚያደርጉ እንዲህ አይነት ሀገር የሚገኙ ኢትዮጵያውያን ተማሪዎች በዚህ ዙሪያ ጥናት አቅርቡ ተብለዋል ብለው ከሚኒስትር ቢሮ ሁሉ ይሄን ነገር አምነው የተቀበሉ ያጸድቀዋል። على كل حال ነጃሺ ረዲየላሁ ዐንሁ ወአርዳህ ሙስሊም ነው። ሙስሊም ያልሆነ ሰው ወሊ ሆኖ አይደለም። ኡሙ ሐቢባን ለነብዩ ሰለላሁ ዐለይሂ ወሰለም ወሊ ሆኖ የዳረው ነጃሺ ሙስሊም ባይሆን ወሊ ሆኖ ሊደራቸው አይችልም። ለረሱል ሰለላሁ ዐለይሂ ወሰለም አክብሮ ሀዲያ ሲዞ ከፍ ያለ 4000 የሚደርስ ማህር ሰጥቶ ኡሙ ሐቢባን ያጋባው እሱ ነው። ባል አንዳንድ ሲራዎች ላይ እንዳለው ያለሁበት ሁኔታ ባይኖር መጥቼ ከጫማ ስር ሆን ነበር ያ ረሱላህ ብሎ አናግሯቸዋል። ነብዩ ጋር ደብዳቤ ጽፏል። ብዙ የተደበቁ ታሪኮች አሉ። እኛም ጋር ክፍተት አለ። ማን ነው ነጃሺ
ጥሩ የሚባል ማያዳግም ማያሻማ ሹብሃዎችን ብዥታዎችን ሁሉ ጠራርጎ የሚያስወግድ ጥናት አልተሰራም። ነካነካ ብቻ ነው የተደረገው። ሆኖም ዲኑ የአላህ ነው። እሱ የሐበሻ ንጉሥ ስለሆነ ብቻ ነው እስላም የቆመው። ዲኑን አላህ ነው ተባረከ ወተዓላ የሚጠብቀው። ቅያማ ሲደርስ ነቢዩላህ ዒሳ ካዕባን ያፈርሳል የሚለው እንዴት ይታያል? አልሰማንም እንደዚህ ነገር እስከ ዛሬ ባለው ማለት ነው። አንተ ሰምተህ ወይም ሰምተሽ ከሆነ በሌሊት እንጨት የሚለቅም ይዞት የሚመጣውን አያውቅም። በሌሊት እንጨት የሚለቅም ይዞት የሚመጣውን አያውቅም። የሚነድፈውን እባብ ገንጥ ሌሎችም ይዞ ሊመጣ ይችላልና ከዛም ከዚህም የሚሰማ መጨረሻው እንደዚህ ይሆናል። ዒሳ የተከበሩ ነቢይ ናቸው። ሐጅ አድርገዋል። ዒሳ ሐጅ አድርገዋል። ነቢይ ነግረውናል። ሙሳ ሐጅ አድርገዋል። አሁን በዚህ ጋር ሲያልፉ ማያቸው ይመስለኛል ብለዋል። ይጓዙበት የነበረውን ግመል ሁሉ ቀለሙን ጠቅሰዋል። አለይሂ ሰላቱ ወሰላም ሐጅ ያደረጉበትን ቤት እንዴት ብለው ነው ዒሳ የሚያፈርሱትና ይሄ ብዙ ማውራት አያስፈልገውም። በጨለማ በሌሊት እንጨት አትልቀም። በስጁድ ላይ በአማርኛ ዱዓ ማድረግ ይቻላል ወይ? አሁን ይቻላል። ከአሁን ቀደም በተደጋጋሚ መልሰናል። አረብኛ ለማይችል ሰው በራሱ ቋንቋ ስጁድ ቢያደርግ ችግር የለውም። ዋጅቡን ዝክር ካለ በኋላ ዋጅቡ ዝክር አንዴ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ማለት ነው። ከዛ በኋላ በራሱ ቋንቋ ዱዓ ቢያደርግ ችግር የለውም። ባለቤቴ በእርግዝና ምክንያት የባለፈውን ረመዳን አልጾመችም። አሁን በአላህ ፈቃድ የምታጠባ ሆና ነው ረመዳን የሚገባው። ምን ማድረግ አለባት? አላህ ይጠብቅህ። ይሁን አሚን ጀሚዓን። በጾም ምክንያት በእርግዝና ምክንያት በማጥባት ምክንያት መጾም ያልቻለች ሴት መብላት ትችላለች። በሸሪዓ ተፈቅዷል። ወዐለ ለዚነ ዩጢቁነሁ በሚለው አንቀጽ ውስጥ ይካተታል። ወከዛሊክ እናታችን አይሻ ሌሎችም ሰሐቦች ያስተላልፏቸው ይህን የሚያሳዩ በርካታ ደሊሎች አሉ። ነገር ግን በእርግዝና በማጥባት ምክንያት መጾም ያልቻለች ሴት ዑድሩ እንደተወገደ ወዲያውኑ ፈጥና ቀዷ ማውጣት መቻል አለባት። ሆኖም 1 ዓመት ቀዷ ኖሮባት እሱን ሳትከፍል ሌላኛው ዓመት የገባባት ሴት ተውበት ከማድረግ ጋር ዑድሩ ሲወገድ ከቀጣዩ ረመዳን በኋላ መጾም ብቻ ነው ያለባት። ስለዚህ አንደኛው ረመዳን ላይ እርግዝና ላይ ነበረች፣ ቀጣዩ ላይ አጥቢ ሆና ነው ረመዳን የሚያልፈው። ካልጎዳትና ከወለደች ከተወሰኑ ወራቶች በኋላ ከሆነ ረመዳኑ የሚመጣው መጾም ከቻለች መጾሙ በላጭ እንዳይደራረብ፣ ካልሆነ ዑድሩ እንደተወገደ ትጾማለች። መሀል ላይ ክፍተት ከነበረ በቸልተኝነት ከሆነ ያሳለፈችው አንዳንድ ቀን ምስኪን ብታበላ በጾሙ ልክ አንዳንድ ቀን ምስኪን ብታበላ የበርካታ ፉቃሃዎች ምርጫ ነው። ነጃሺ ትክክለኛ ስማቸው ማን? በአሁኑ ሰዓት እየተወራ ያለው ወሬ ነጃሺ አልሰለመም ይላሉ። ይህ እንዴት ነው? ይህን ትናንት መልሰናል። ነጃሺ ሙስሊም መሆናቸውን የሚያሳዩ ቡኻሪ ውስጥ ያሉ፣ ሙስሊም ውስጥ ያሉ፣ ሲረት ኢብኑ ኢስሐቅ ውስጥ ያሉ ሌሎችም ዘገባዎች በሰፊው የዳሰሱት ጉዳይ ነው። ነጃሺ ሙስሊም መሆናቸውን ሙስሊም ሊጠራጠር አይገባም። ነጃሺ ሙስሊም መሆናቸውን የሚያሳዩ ዘገባዎች ቡኻሪ ሙስሊም ውስጥ አሉ። ቡኻሪና ሙስሊም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ሐበሻ ላይ ሷሊህ የሆነ ወንድማችሁ ሞቷል፣ ተነሱ ስገዱበት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንዳንድ ዘገባዎች ላይ ማን ነው ሲሏቸው አስሐማ ብለዋል። ይሄ አንደኛው ጥያቄ ነው። ነጃሺ ትክክለኛ ስማቸው ማን ነው? ስማቸው አስሐማ ነው። ቡኻሪና ሙስሊም ውስጥ ባለው ዘገባ መሰረት ኢማም አሕመድ በዘገቡት ዘገባ መሰረት ስማቸው ሷሕማን፣ ሷሕማ ወይም አስሐማ ወይም መስሐማ 3 አይነት እንትኖች አሉ። ብቻ ከዚህ ተቀራራቢ ነው። ራጂሑ ቡኻሪ ሙስሊም ውስጥ ያለው ብዙ የሲራ ዑለሞች የሚጠቅሱት የነጃሺ ስማቸው አስሐማ ኢብኑ አብጀር፣ አስሐማ ኢብኑ አብጀር የሚባል። በአሁኑ ሰዓት ሰዎች ያወሩ ያለው ነጃሺ አልሰለመም ነው። ሰዎች ከማውራት አይቆጠቡ ወደ ኋላ ነው። ወላከን 2 ነገሮች ብቻ ይበቃሉ። አንደኛ ትናንት የጠቆምኳችሁ ነገር አለ። ለራሳቸው ሲሆን ለጥቅማቸው ሲሆን ለሀገር ለዝና ለወሬ ሲሆን አለ ብለው መረጃ ወስደው ሌላ ሀገር ሄደው ሀገር ሊያገዝፉበት አለ ብለው ተናግረዋል። አንድ የናት ሁለተኛ አክሱም ላይ የነጃሺ መካነ መቃብር ብለው ጠዋፍ ሊያስደርጉን የሞከሩ ነው አይደል? ሐጅ ከመሄዳችሁ እዛ ሄዳችሁ ሐጅ አድርጉ ያሉ ነው። አክል ሐል እስላም ኑር ነው፣ ጨረቃ ብርሃን ከዛ በላይ ነው። ማን ሰለመ ማን አልሰለመ እስላም አይጎዳም። የሰለመ ሁሉ በእስላም ይጠቀማል። የሰለመ ሁሉ በጣም ይጠቀማል። ዋናው ነገር አሁን ማነን? አሁን ሙስሊሞች አሉ የሉም? ሙስሊሞች አሉ። ያኔ ነበር አልነበረ ሌላ ጉዳይ ነው። ትልከ ኡመቱን ቀድ ኸለት ያለፉ ህዝቦች ናቸው። አሁን ግን አልሐምዱሊላህ ብዙ ነጃሺዎች አሉ። የዶሮውን ነጃሺ አላህ ይዘንለት፣ የአሁኖቹን አላህ ያጠንከራቸው ይጠብቃቸው። ሶላት ሲሰግድ ቂብላ በትክክል ካልሆነ ሶላት ማቋረጥ አለብኝ ወይ የሚል መጀመሪያ በግዴለሽነት ዝም ብሎ ከሆነ ሶላቱን የጀመረው
ኋላ ላይ ትክክል አለመሆኑን ካወቀ ወጥቶ እንደገና መግባት አለበት። መጀመሪያ ሶላቱን ሲጀምር ሳያጣራ ሳይጠይቅ በግድ የለሽና ዝም ብሎ ከጀመረ በኋላ ቂብላ አለመሆኑን ካወቀ ሶላቱን አቋርጦ ወደ ቂብላ ዞሮ ይጀምራል። ነገር ግን መጀመሪያ ጥረት አደረገ፣ ጠየቀ፣ የሚችለውን ሁሉ አድርጎ ቂብላ ወደዚህ ነው ብሎ ሶላት ከጀመረ በኋላ ትክክል አለመሆኑ ቢነገረው ወይም ቢያውቅ በነበረበት ዞሮ የተቀረውን ሶላት ይቀጥላል። አባቴ እህትህን ለጋብቻ የጠየቀኝ ሰው አለ፣ ፈቃደኛ መሆኗን ጠይቅልኝ አለኝ። እሷም ተማሪ ናት፣ ቁርአን ትቀራለች። አሁን ጋብቻ አልፈልግም አለች። እኔ እንድታገባ ማስተባበር ወንጀለኛ ነኝ ወይ የሚል ወንጀለኛ አይደለም። ነገር ግን ማግባቷ ሙሉ በሙሉ ከቂርአት ከዕልም ከትምህርት የሚያቋርጣት ከሆነ እሷ ደግሞ በዚህ ጊዜ አልፈልግም ቀርቼ የምፈልገውን ያክል እውቀት አግኝቼ እንጂ ካለች እንዳትቀራ የሚከለክላት ከሆነ ትዳሩ ወንጀለኛ ትሆናለች። መቅራት መማር ዕለታዊ ምግብ ነው። እንዳትበይ እንዳትጠጪ የሚላትን ሰው ለመዳር አስተዋጽኦ ብታደርግ ወንጀለኛ እንደምትሆነው ሁሉ እንዳትቀሪ እንዳትማሪ የሚላትን ባል ከሆነ የመጣው ወንጀለኛ ትሆናለህ። ነገር ግን ትዳሩና ትምህርቱን ማጣጣም ከተቻለ አጅር ታገኛለህ፣ ወንጀለኛ መሆን ሳይሆን ማለት ነው። ሴት ልጅ ለትዳር ከደረሰች አቻ የሆነ ሰው ጥሩ የሆነ ሰው ከመጣ ወንድሟ፣ አባቷ፣ ዘመዶቿ ለሷ ከሚያበረክቱት ወርቅና ብር ይልቅ ለሷ ትልቅ ስጦታ ትዳር ማስያዝ ነውና የመጣው ሰው አቻ ከሆነ ከትምህርቷ ጋር በማይጋጭ መልኩ ማስኬድ ከተቻለ መዳር። አላምንበትም እንኳን ብትል ማሳመን፣ ጭራሽ አላምንም ካለች ማስገደድ አይቻልም። ወላኪን በዚሁ አጋጣሚ ለእህቶች ለወላጆችም ጭምር ምን መክረው ነገር ቢኖር ትዳርና ትምህርት መጋጨት የለበትም። የሚችሉትን ያክል ይማራሉ። ሁለቱ ግን በጣም ከተጋጩ ዞሮ ሴት ልጅ ህይወቷ ቤቷን ሴት ልጅ ህይወቷ ቤቷን በተለያየ መልኩ ትምህርት ላይ ገፍተው የትዳር ጊዜ አልፏቸው ለማግኘት ይፈልጉት የነበረውን ትምህርት የሚጠሉበት ማይጠቅሙበት ማይጠቀሙበት ሐል መጥቶ የሚቆጩበት ሁኔታ አለና ሴት ልጅ አካለ መጠን ከደረሰች እሷን ከመዳር የተሻለ የሚዋልለት ውለታ የለም። አንድ ሰው ለሚስቱ ፈታሁሽ ቢላት ለቀልድ ፍቺ ይወርዳል። አብራሩልኝ ነዓም። ሶስት ነገሮች ላይ ቀልድ የለም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማግባት ላይ ወይም ማጋባት ላይ ቀልድ የለም፣ መፍታት ላይ ቀልድ የለም፣ መመለስ ላይ ቀልድ የለም ብለዋል። ፈታሁሽ ካለ ባል የመጨረሻው ፊደል ጨርሶ ከጆሮ ሳይደርሱ እንኳን መልሶ ቀልዴን ነው ቢል ዋጋ የለም፣ ወጥቷል፣ ተመልሶ አይመጣም። ጋብቻ ላይ ቀልድ የለም፣ ማግባትም ላይ መፍታትም ላይ መመለስም ላይ። አንድ አባት ቁጭ ብሎ ሁለት ሰዎች ባሉበት ለሶስተኛ አካል እገሊትን ፋጢማን ልጄን ታውቃለህ አይደለ? አሁን አውቃታለሁ፣ እንግዲያውስ ድሬሃለሁ ቢለው እሱ ተቀብያለሁ ቢል አለቀ። ልጁን አጥቷል። ድጋሜ ልጁ ከሱ እንዳትኖር ከፈለገ እሱን መለማመጥ አለበት። እባክህ ፍታለኝ ማለት አለበት። ይሄ ለአባት ከአባት ውጭ ያሉት እሷን ሳያስፈቅዱ ኒካህ ቢያስሩ ኒካህ አይሆን። አባት ከሆነ ግን ለሷ አቻ ነው ይሆናታል ያለን ሰው አስቦ ለቀልዱ እንኳ ባይሆን ነካ ላይ ያደርገው ልጄን ጠይቀኝ ሊለው እንኳ ቢሆን ፋጢማን ድሬሃለሁ አይሻን ድሬሃለሁ ቢል ሁለት ሰዎች ካሉ ሰውየው ተቀብያለሁ ካለ ልጁን አጥቷል። መኖር አለመኖሩ የሷ ምርጫ ነው። እሷ ተነግሯት ከሱ ጋር አልኖርም ካለች አባት ያለ አግባብ እንደዳረው ሄዶ ተለማምጦ ምንም አድርጎ ቢሆን መመለስ አለበት። ከፈቀደች ለአባቷ ክብር ብላ ሰውየውንም ወደው እሺ ካለች አብረው ይኖራሉ። ከአባት ውጭ ግን ከሆነ ቀድሞ ፈቃዷን መጠየቅ አለበትና ማግባት ላይ መፍታት ላይ ወከዛሊክ ረጃዕቱ ማለት ላይ ቀልድ የለም። መፍታቱ ላይ ብቻ አይደለም ሸሪዓ ቀልድ የለም ያለው። ፈቷት የቆየችን ሚስቱን 3 ወር ሳይሞላት በፊት ወይም 3 ሐይባይ ሳትጨርስ በፊት መልሼሻለሁ ቢል ተመልሳለች፣ ቤቷ ገብታለች ማለት ለቀልዴ ነው እንኳን ቢል ማለት። ስለዚህ መንቀለድበትን ነገር ለይተን ልናቅ ይገባናል። ዲን ላይ የተከበሩ ህጋቶች አሉ፣ ልትፈራቸው ልታከብራቸው የሚገቡ። ለባለቤቴ የእንጀራ አባት ለኔ አጅነቢ ነው ወይ? አዎ አጅነቢ። ምክንያቱም ባልሽን አልወለደም፣ አባት ነው። አጅነቢ ማይሆንም እስከ መጨረሻ አጅነቢ አይሆንም። እሱ ባልን የወለደ ቀጥታ የወለደ አባት የሱ አባትም ቢሆን አያቱ እስከ መቼም አጅነቢ አይሆን ቢፋቱ እንኳን። ነገር ግን የባል የእንጀራ አባቱ የባል የእናቱ ባል ማለት እሱን ስላልወለደ አጅነቢ ነው። እንደው ቀደር ሆኖ ቢፋቱ እሱ እሷን ማግባት ይችላል፣ እሷም እሱን ማግባት ትችላለች። አባቱ ከሆነ ነው ማግባት ማችለውና መቼም መጋባት አይችሉም፣ አጅነቢ አትሆንበትም የሚባል። ባለፈው ጊዜ መብራት ጠፍቶ ነበረ። የሰፈሩ ሰው ገንዘብ አዋጥቶ እንዲሰራ አደረገ። እኔም እንዳዋጣ ተጠየቅኩኝ። ለምን እንዲሰሩልን አንጠይቅም? ለምን እንደዚህ አናሰራም? ጉቦ አይሆንም ወይ? ኡስታዝ ጠይቄ ነው
የምከፍለው አልኳቸው። እንደዚህ ይቻላል ወይ የሚል አይቻልም። ጉቦ ነው። የመንግስት ሰራተኞች ወይም ደግሞ እንዲህ አይነት ኃላፊነት ያለባቸው ሰዎች ትክክለኛው መከፈል ያለበት የመስሪያ ቤት ክፍያ ከተፈጸመ መተው ስራውን መስራት አለባቸው። መሀል ላይ ቢያንዘላዝሉ ወረፋ አልደረሰህም ቢሉ እንቢሉ ይሄ ተንኮል ነው፣ ዘዴ ነው። አንተን ወደ ወንጀል ማምጫ መንገድ ነው። መብራት ጠፋ፣ ውሃ ጠፋ፣ ያጠፉ ሰዎችን ሄደህ ክሰስ፣ ውቀስ። ቀበሌ አስተዳደር ይሄን አላደረገልህም ካለ መፍትሄዎችን ፈልግ እንጂ ገንዘብ ሰጥተህ ጉዳይ ለማስፈጸም አትሞክር። የሻይም በለው የቡናም በለው የታክሲም በለው ያው ጉቦ ነው በሸሪዓ ማለት። ምን እናድርግ? ያለዚህ ስራ ማስኬድ ማስፈጸም አይቻልም። አንተ ነህ ችግር ያመጣው። እንደዚህ አይነት በሽታ ልባቸው ውስጥ እንዲገባ ያደረገው። ሁሉም የሙስናን የጉቦን ተጠያፊነት አውቆ አላደርግም ቢል አላበላም ቢል ተስፋ ይቆርጣል። መሐመድ አልሰጥም ይላል፣ ሌላኛው መሐመድ ይሰጣል። ይሄኛው አጥባቂ ይባላል፣ ይሄ ማሻአላህ ሚዛናዊ ይባላል። ችግሩን ያመጣኘው እኛ ራሳችንን አይቻልም ጉቦ ነው። ምክንያቱም ምንም ይሁን ተራህን ጠብቀህ ተስተናገድ። አላስተናግድም ካለ ከሱ የበላይ ያለ ወደዛ ሂድ። እሱም አላስተናግድም ካለ ሌሎች መንገዶች አሉ። ፈሳድን ብልሹነትን ምናክመው በሌላ ወንጀል በሌላ ፈሳድ መሆን የለበት። ይሄ አይነት ችግር ካለ ህዝቡ በሚችለው ሁሉ ተወያይቶ ተደራድሮ አቤቱታ አቅርቦ ችግሩን ማስወገድ መቻል አለበት። ችግሩ መጥቷልና ችግሩን ልቀበለው ስር እንዲሰድ ላድርገው። ቀጣዩ ትውልድ እንዴት ነው የሚኖር? ምናልባት መንገድ ላይ ለመሄድም ጉቦ ሊያስፈልግ፣ ቤትህ ውስጥ ያለው የገባለህ ውሃ ያፈስ ዘንድ ጉቦ ሊያስፈልግ፣ ቤትህ ደጅህ ካለው ውሃም በጉቦ እንጂ አይለቀቅልህም ልትባል ነው። እንዲህ አይነቱን ፈሳድ አብሮ መዋጋት እንጂ የሚያስፈልገው ለአንድ ቀን አልጠማም ለ3 ቀን ለ4 ቀን ቢሮ አልመላለስም በጉቦ አስጨርሳለሁ ላ ነብዩ ሰለላሁ ዐለይሂ ወሰለም ለዐነ አላሁ ራሺየ ወልሙርተሺየ ጉቦ የሚሰጥን ጉቦ የሚቀበልን ጉቦ በመስጠት ጉዳይ እንዲፈጸም የሚሯሯጥን የሚንቀሳቀስን ሶስቱንም አላህ ረግሟቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው የአላህን ርግማን የሚችል? አላህ ሐላችንን ያስተካክልልን።